The structure and function of DNA and RNA ላይ ስንመጣ መጀመሪያ ማሰብ ያለባችሁ ይሄ DNA እና RNA የት ነው የሚገኘው የሚለው ነገር እናንሳ። There is a cell ብለን እናስብ። ሁሉም ሰው ወይንም ሁሉም ኦርጋኒዝሞች ከምንድን ነው የተሰሩት? ከሴሎች ነው የተገነባ ነው አይደል? የተለያዩ አይነት different types of ሴሎች አሉ። የተለያየ አይነት ፈንክሽን አላቸው እነዛ ሴሎች። ከነዛ ሴሎች ነው እኛ የተሰራ ነው ማለት ነው። በጣም ትንንሽ ቅንጣቶች ሆነው ግን ሴሎች እኛን የሚገነቡ ናቸው ማለት ነው። በአይናችን አናያቸውም ግን እነዚህ ሴሎች ናቸው እኛን የገነቡን። እያንዳንዱ ሴል ውስጥ there is a genetic material ወይንም ደግሞ DNA የምንለው ነገር አለ ማለት ነው። genetic materialአችን እያንዳንዱ ሴላችን ውስጥ ይገኛል ማለት ነው። እዚህ ሴል ውስጥ እንግዲህ የት ነው DNA የሚገኘው? እንግዲህ እቺ ሴል ናት። ከዛ ቀጥሎ ምን አለን? ሴል ውስጥ there is የተለያዩ አይነት ኦርጋኔሎች አሉ። እዚህ ጋር የተለያዩ አይነት ፈንክሽን ያላቸው ብዙ አይነት ኦርጋኔሎች አሉ ወይንም ደግሞ ውስጥ አሲስት የሚያደርጉ የሴሉን የተለያዩ አይነት ፈንክሽኖች የሚያግዙ የተለያዩ አይነት ኦርጋኔሎች አሉ ወይም እንደ ኦርጋን የሚያገለግሉ የሴሉ ኦርጋን። እኛ ለምሳሌ አሁን ሰው ሆነን የተለያዩ አይነት አካላቶች አሉን አይደል? የተለያየ አይነት ፈንክሽን ያላቸው ለምሳሌ ልብ፣ ደም መርጨት ሊሆን ይችላል። ልክ እንደዛ ሴል ውስጥም ደግሞ ኦርጋኔልስ የሚባሉ different types of function የሚያከናውኑ ኦርጋኔልስ የሚባሉ ፓርቶች አሉ ማለት ነው። ከነሱ ጋር ደግሞ መሀል ላይ ሴንተር ላይ የምትገኝ የሆነች ተለቅ ያለች ስትራክቸር አለች ኒውክለስ የምንላት ማለት ነው። እቺ ኒውክለስ በውስጧ ምን ትይዛለች ማለት ነው? ጄኔቲክ ማቴሪያላችን ወይንም ዲኤንኤን ትይዛለች ማለት ነው። ይሄ ነው ዲኤንኤ የምንለው ውስጥ ነው የሚገኘው ሴሎቻችን ውስጥ ኒውክለስ ውስጥ የሚገኝ ጄኔቲክ ማቴሪያል ነው ማለት ነው። ወይንም ደግሞ ትሬቶች የሚተላለፉበት ማቴሪያል ማለት ነው። ስለዚህ ይሄ ዲኤንኤ ምንድነው? ደብል ሄሊክስ ነው። ደብል ሄሊክስ ማለት ሁለት ስትራንዶች ያሉት እንደዚህ ስፓይራል የሆነ ጥምዝምዝ ያለ ስትራክቸር ነው ማለት ነው። ይሄ አሁን ዲኤንኤ እዚች ጋር ትንሽዬ ሴክሽን ነው እዚህ ጋር የሚያሳየን። ነገር ግን ዲኤንኤ ማለት እንደ ክሮሞዞም እስከሚሆን ድረስ በጣም ተጠቅልለው የተቀመጡ ነገሮች ናቸው። እቺ ሴክሽኗ ናት። ስለዚህ ዲኤንኤ ሁለት ስትራንዶች ያሉትና የሆነ ስፓይራል ሆኖ ተጠቅልሎ ያለ ነገር ነው ማለት ነው። when we come to RNA ደግሞ ስናይ ደግሞ ምን ማለት ነው? ሲንግል ስትራንድ ነው። ያ ማለት ምንም ፔር የሚያደርግ ምንም አይነት ሌላ ስትራንድ የለውም ማለት ነው። ለብቻው አንድ ስትራንድ ነው ማለት ነው። ቤዚክ ስትራክቸራል ዲፈረንሳቸው ይሄ ነው። መጀመሪያ የምናየው እንግዲህ ስለ ዲኤንኤ ስትራክቸር ነውና ፈንክሽኖቹን አያይዘን እናያለን ማለት ነው። ዲኤንኤ ስንል ምን ማለት ነው? እንደምታዩት ደብል ሄሊክስ ያለው ስትራክቸር ሆኖ በማንነው ዲስከቨር የተደረገው? በጄምስ ዋትሰን እና ፍራንሲስ ክሪክ የሚባሉ ሁለት ሰዎች ናቸው ይሄንን ሞዴል ዲስከቨር ያደረጉት ማለት ነው። ያ ማለት ተጠቅልሎ ኮይላፕ ሆኖ አዘ ክሮሞዞም እንደዚህ ሆኖ ነው የሚገኘው። እቺ ክሮሞዞም ስትፈታ ነው ይሄ ዲኤንኤ የሚገኘው ማለት ነው። አለስ መጀመሪያ ክሮሞዞም ሆኖ ነው ቪዚብል የሚሆነው። ኢቭን ማይክሮስኮፕ ላይ አዘ ክሮሞዞም ደረጃ ሲሆኑ በደንብ ቪዚብል ናቸው። ኤክስ ሰርተው ማለት ነው። እሱ ኤክስ ሲፈታ ነው እንግዲህ እቺ ሲንግል የሆነችውን ዲኤንኤ ወይንም ደግሞ ሲፈታ ስትራንዱን የምናየው ማለት ነው። እሺ ፕሮፖዝ the double helix model of DNA። ይሄንን DNA double helix ሞዴሉን እንግዲህ ዲስከቨር ያደረጉት እነዚህ ሁለቱ ናቸው ማለት ነው። DNA ሹገር ፎስፌት ባክቦን አለው። ያ ማለት እቺኛው የምታዩት ስትራንድ ማለት ነው። እዚህ ጋር የምታዩት እዚች ጋር የምታዩት እቺኛው ስትራንድ እና ሁለት ናቸው። እነሱ ምን ይባላሉ ማለት ነው? ሹገር ፎስፌት ናቸው። በጀርባ በኩል ያሉት ለምሳሌ መሰላል ቢሆን እንደ ስትራንድ ነው አይደለም የሚቆጠረው። ይሄ መሰላል ቢሆን ይሄ መሰላሉ እንጨቶቹ ሁለቱ ምንድናቸው? ሹገር ፎስፌት ናቸው። መሀል ላይ ያሉት ደግሞ እነዚህ መረጋገጫዎቹን የመሰላል ቢሆን መረጋገጫዎቹን ምንድነው የምንላቸው? እነሱን ደግሞ in case of DNA ምን እንላቸዋለን? ቤዝ ፔርስ እንላቸዋለን ማለት ነው። አራት አይነት ቤዝ ፔሮችን እናያለን ማለት ነው በቀጣይ። DNA ዲኦክሲራይቦ ኒውክሊክ አሲድ ይባላል። ይሄ አብሪቬሽኑ ሲፈታ ማለት ነው። ሄሬዲታሪ ማቴሪያል ነው ቅድም እንዳልኳችሁ ኢን ሂውመንስ እና አዘር ኦርጋኒዝሞች ላይ ለምሳሌ የተለያዩ እንስሳቶችን ኤሌፋንትን፣ ዶግ፣ ካት የመሳሰሉት እነዚህን ኦርጋኒዝሞች አብዛኛው ማለት ይቻላል ኢን ኬዝ ኦፍ ከቫይረሶች የተወሰኑ ቫይረሶች ውጪ አብዛኛው ምንድነው ማለት ነው ለሁሉም ኦርጋኒዝሞች እንደ ሄሬዲታሪ ማቴሪያል ወይንም ደግሞ ጄኔቲክ ማቴሪያል ሆኖ ያገለግላቸዋል ማለት ነው። the structure of DNA ስንመጣ DNA ላደር ላይክ ደብል ሄሊክስ ነው ይለናል። ላደር ላይክ ማለት ላደር ያው መሰላል ነው ታውቁታላችሁ። እንደዚህ አይነት ስትራክቸር ነው ያለው ማለት ነው። ይሄ ነው ላደር ላይክ ስትራክቸር ነው የሚለን። ደብል ሄሊክስ ነው፣ ትዊስትድ ነው። እዚህ ጋር እንኪ ወደዚህ ስናመጣው ምንድነው ይሄኛው ወደዚህ ብትፈቱት እንደዚህ አይነት ስትራክቸር ነው የሚሆነው። ግን መጀመሪያ ይሄኛው ምንድነው ትዊስትድ ነው፣ ተጣምዝዞ ነው ያለው ማለት ነው። ሹገር ፎስፌት የምንለው ምንድነው the side of the ladder እዚህ ጋር የምታዩት ይሄ በሰማያዊ ያለው ይሄኛው ምን እንለዋለን? ሹገር ፎስፌት እንለዋለን። ሁለቱንም ማለት ነው። እነዚህ ሹገር ፎስፌቶች ናቸው። ናይትሮጂነስ ቤዝ የምንላቸው ደግሞ ዲዝ the ስቴፖቹን ማለት ነው። እዚህ ጋር የምታያቸውን ስቴፖች ምን እንላቸዋለን? the step of the ladder ምን እንላቸዋለን? ናይትሮጂነስ ቤዝ እንላቸዋለን ማለት ነው።